ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። በቅድሚያ ሰብስክራይብ ላይክ ሼር ያረጋችሁ አይደለም ሰብስክራይብ አድርጉ ማለት ነው። በመጀመሪያ ደረጃ ብሩኬ እንደተገደድክ እናቃለን። አይኖ ተገደሃል። አባት አለም ወንድም አለም ጋሽዋ ተገደሃል እንጂ ልጁ ያንተ እንዳልሆነ በደንብ ጠንቀቀህ ታውቃለህ። ልጁ ያንተ አይደለም። ለምንድነው ግዴታ ማለት መወለድ አለበት? ቢወለድ ባይወለድ አንተ ምን አገባ? ልጁ ያንተ እንዳልሆነ እኛ መረጃ ልከንልሃል፣ ማስረጃ ልከንልሃል። ስለዚህ መረጃና ማስረጃ ካለ አንተ በህግ ለምን አትከሳትም? ልጅቱን የመክሰስ መብት እኮ አለ። ለምን ስም እያጠፋች ነው፣ ስሜን እያጠፋች ነው ሶሻል ሚዲያ ላይ ብለ የመክሰስ መብት አለ አይደለ? አንተ ልቦና እንዳላረከው በደንብ ጠንቀቀህ ታውቃለህ። ዛሬ ግን ሃይሚን ልቧን ለማድማት እንጠብቀው ምናምን እንጠብቃት። ምንድነው የምትጠበቀው? እቺ ልጅ እኮ ልጁ ያንተ አይደለም ብለን እኛ መረጃ ላክነልህ፣ ማስረጃ ላክነልህ። በደንብ ደግሞ አንተ ልቦና በደንብ ያውቃል ያንተ እንዳልሆነ ካወቅ ለምንድነው ዝባሲንኬ ነገር የምትናገረው? ብሩኬ እንዴ ለምንድነው ዝባሲንኬ የምትናገረው? ከምር በጣም ነው ያናደደኝ ውዶቼ። ምክንያቱም ልጁ የሱ እንዳልሆነ በደንብ ጠንቅቆ ያውቃል። መረጃ አለው፣ ማስረጃ አለው። ለምንድነው ማትከሳት? በስም ማጥፋት ወንጀል ለምንድነው ማትከሳት? ለምንድነው ቁጭ ብለ ቅመምዬ የምትለው? ሃይሚ እኮ እንዲያውም ታግሳለች። ስለዚህ አንተ አላረከውም እያልን እኛ እየተከራከርነልን፣ አንተ ለምንድነው በዚህ ደረጃ የምትልመጠመጠው? ለምንድነው ልጅቱን ማትከሳት? እኛ እንክሰሳት ስንልህ እምቢ አልክ። ለምንድነው ልጅቱ እንድትከሰስ ማትፈልገው? ሆይ አንተ ካላረከው ደረትን ነፍተህ እየተናገርክ ነው አይደለ? እኛም መረጃ ሰተናል። ስለዚህ ለምንድነው ልጅቱ እንድትከሰስ ማትፈልገው? ልጅቱ እኮ በስም ማጥፋት ወንጀል እኮ እቺ ልጅ መከሰስ አለባት። ሁለተኛ ደግሞ ልጁ ያንተ እንዳልሆነ በደንብ ልቦና ያውቃል። በደንብ እንዴ ዲኤንኤ ምናምን የምትለው ለምን? ልጁ ያንተ እንዳልሆነ እያወቅ እኔ በጣም ነው ያናደድከኝ ዛሬ። ያንተ እንዳልሆነ እያወቅ በደንብ እየተረዳ በደንብ መረጃና ማስረጃ ልከንልህ ለምንድነው አንተ በዚህ ደረጃ እንትን የምትለው? በዚህ ደረጃ ማለት አግባብ አይደለም ብዬ ነው የማስበው። በሁለተኛ ደረጃ ደግሞ ልጅቱ ተልካ እንደመጣች ርከርዳ አርገንልሃል። ልጅቱ በደንብ ተልኮ እንዳላት በደንብ አርገን ነግረንሃል። ስለዚህ አንተ ምንድነው ማድረግ ያለብህ? ከሃይሚ ጋር ሆነ ቀለበትን አስረ ሽማግሌ ልከ ያበጠው ይፈንዳ ህይወትን መኖር ነው ያለብህ። ያበጠው ይፈንዳ ምን አባቱ ሰማይ መሬት ድብልቅልቅ ይበል። አለቀ ደቀቀ እንዴ እንጠብቅ ምናምን የማይመስል ነገር ለሚስት አትንገር ይላል ያገሬ ሰው። የማይመስል ነገር አትናገር ብሩኬ። እኛ እንወድሃለን እናከብርሃለን። አይኖ እየተከራከርነልህ ነው። ግን አንተ በግዴታ ተገደህ ነው። ተገደህ እንደሆነ ደግሞ እንደዚሁ ያስታውቃል። በግዴታ ተገደሃል በልተብለ ተገደሃል። አሳስረሃለሁ ስላለች ፈራ፣ አስደብድባሃለሁ ስላለች ፈራ። እንደዛ ብለሃለች እናውቃለን። አስደብድባሃለሁ አሳስረሃለሁ ብላለች። እስኪ ወንድ ናት አንተ እሷ አንተን ታሳስረ? ወንድ ናት እናቷ ወልዳታለች። ስለዚህ መፍራት አይጠበቅብህም። አንተ ብሩኬ ከሃይሚና ከሃይሚ ጋር ነው። አለቀ ደቀቀ። አስረግጬ ነው መነግርህ። እንዴ እውነት ውዶቼ በጣም ያናደደኝ እኔ መረጃ ልከንለት ማስረጃ ልከንለት ሁሉ ነገር እያለ ልጅቱ ለመፈመስ ነው የመጣሁት እያለሽ እየተናገረች እሱ እንዴት ነው ፋራ የሚሆነው? በስም ማጥፋት ወንጀል እኮ ማሳሰር ይችላል እሷን። ለምን ሶሻል ሚዲያ ላይ ስሜንና ህይወቴን በጠበጠችብኝ ትዳሬንና ህይወቴን በጠበጠችልብኝ ብሎ ቢከሳት እኮ ፊሲቲ እንዳያ ያስገባታል። መረጃ ካለ ደግሞ መረጃ አለ። አለቀ ደቀቀ። ለምንድነው እንደዚህ እስከሚወለድ መጠበቅ አለብን የምትለው? እንዴ አንቀበልም። ልጁ ያንተ አይደለም። አለቀ ደቀቀ። ያንተ ያልሆነ ልጅ መቀበል አንችልም። ልንቀበላትም አንችልም። ምክንያቱም እሷ አምነን እንድንቀበል ነው አይደል የምትፈልገው? አምነን እንድንቀበል እኛ ደግሞ አንቀበላትም። ገባችሁ? ለምን ካላችሁ እኛ መረጃና ማስረጃ አለን። ለመፈመስ ነው የመጣሁት ያለችበት ምናምን ከአባቷ ጋር ያወራችሁ አለን መረጃ። ስለዚህ ልጅቱ ተልካ እንደመጣች በደንብ ልቦና ያወቀ
እኛ ልከንልህ መረጃ ልከንልህ ማስረጃ ልከንልህ ምን ብለንልህ አንተ ወደ ኋላ መጎተት አለብህ ብዬ አላምንም። ይሄው ወደ ኋላ መጎተት አለብህ ብዬ እኔ አላምንም። ይሄው ብዙ ለኔ ደውላልኛለሽ መረጃ ያወራሽ ምናምን ብላ መረጃ ያወራሽ ለምንድነው መረጃ የምትለቂያ ብላ ብዙ ደውላልኛለሽ ለኔ። ምክንያቱም እኔ ነኝ የወገብ ካንሰር የሆንኩባት እያመጣው ፎጭ አረጋታለሁ አሁን ደመቁ እኔን ነው የፈራችሁ። አሁንም ቢሆን ከብሩኬና ከሃይሚ ህይወት ካልወጣሽ አልፋታሽም። ከሃይሚ በቃ ውጭ ከህይወታቸው። በሁለተኛ ደረጃ ደግሞ ምርመራ ምናምን አንቀበልም፣ አናስመረምርም፣ አንመረመርም፣ ምን አንልም። ራስሽን ቻይ ከዛው እንደተግማማሽው ተግማሚ እንጂ እኛ ልንቀበልሽ አንችልም። የሰው ህይወት እየበጠበጥሽ የሰው ትዳር እየበጠበጥሽ የሰው ማንነት የሰው ምንነት እያፈረሽ እኛ ዝም ብለን የምናይበት ነገር የለንም። የኔ እናት አንቀበልሽም። ገባሽ? ብሩኬ ደግሞ መጠበቅ አለብን ማለት አይጠበቅብን። ምክንያቱም ልጁ ያንተ አይደለም። ተገደ ከሆነ ተገድጃለሁ በል። አዎ በቀደም ትታሰራለህ ስላሉ ፈርተ ከሆነ በል እንጂ ልጁ ያንተ እንዳልሆነ በደንብ እኛ ራሱ መረጃ አለን፣ እኛ እናውቃለን። ገባችሁ? ስለዚህ ከዚህ በላይ ሃይሚን ማስለቀስ አለብህ ብዬ እኔ አላምንም። ሃይሚን እንድታለቅስ ሆነ የእንባ ዝላይ እንዲፈሳት አንፈልግም። ስለዚህ ብሩኬ ወደ ልቦና ተመለስና ልጁን የራስሽ ጉዳይ ብለህ ወይም ደግሞ በስም ማጥፋት ክሰሳት፣ ፍርድ ቤት አቁማት ማለት ነው፣ ወይም አሳስራት ትችላለህ። ለምን የኔ ያልሆነ ልጅ የኔ ነው ብላ እያስጨነቀችኝ ነው ብለህ መክሰስ ትችላለህ። እሱን ደግሞ እንድታረግ ደግሞ እኛ ነግረንህ ነበር። መክሰስ ትችላለህ፣ መብት አለ። ለምን አንተ ካለ ፍላጎትህ እንዲያውም ካለ ፍላጎቴ የእንቅልፍ ከኒና ሰታ አስተኝታ ቪዲዮ ቀርጻኛለሽ ብትል መብት አለ። አለቀ ደቀቀ እንዴ! አንተ በዚህ ደረጃ ለምንድን ነው የምትነጠፈው? በዚህ ደረጃ ለምንድን ነው የምትፈራው? ሲጀመር ወንድምህ የውሸት መረጃ ሲለቅኛ ወንድምህን ግጥም አድርገን ይዘነው አሳምነነዋል ወንድምህን። ገባ? አሁን ደግሞ አንተ ትሽለጥለጥ። ምክንያቱም እኛ ላንተ እየተከራከርን እኛ ላንተ ዋጋ እየከፈልን አንተ በጎን ሂደ ሙዲ ማሪ መመርመር አለብሽ። የምን አባባ መመርመር? አናምንም። አለቀ ደቀቀ እንዴ! አናምንም። ልጁ ያንተ አይደለም ብለናል። ምክንያቱም እኛ መረጃ ስላለን ልጁ ያንተ አይደለም። ሃይሚና ብሩኬ እንዲጋቡ የራሳቸውን ህይወት እንዲይዙ ነው እኛ የምንፈልገው። አለቀ ደቀቀ። ምቀኛና ሸረኛን አባረን ነው የምንሰደው ከሶሻል ሚዲያ። ገና እናጠፋታለን እቺ ልጅ ማንኝ በሁለታችሁ መሃል ካልወጣሽ እኛንን ጉርቧን አንቀን እንደዚህ አሽከርከረን የምንደፋለን ብሩኬ። ስለዚህ ምርመራ መመርመር አለበት አጂጂጂጂጂጂ አይባልም፣ መባልም የለበትም። ምክንያቱም ልጁ ያንተ እንዳልሆነ እኛ መረጃ አለን። አለቀ ደቀቀ እንዴ! እኔ በጣም ነው የተናደድኩት ውዶቼ፣ በጣም ነው ጨጓራይ ግልብጥ ያለው። በጣም ነው የተናደድኩት እንዴ! ሰው በ21ኛው ክፍለ ዘመን ወንዶች እኮ ተሳቀቁ። ወንዶች ተሳቀቁ። ሴቶች ደግሞ አልነ ሴቶች ግዴታ ተቀበለኝ፣ ግዴታ ያንተ ነው። አባትሽ ራሱ ምን እንዳልሽ በደንብ ጠንቅቀሽ ታውቂያለሽ። ልጁ የብሩኬ አይደለም ውጭ ከህይወቱ ብሎሻል አባትሽ። ኮይስ እኛ በዚህ ደረጃ ነው መረጃ ያለን። አርፈሽ ተቀመጭ እንደሆን ተቀመጭ። አርፌ አልቀመጥም የምትይኮን በራስሽ ጊዜ ሶሻል ሚዲያ ላይ እንድትጠፊ ነው የምናደርገው። ገባሽ? አንቺ የሃይሚንና የብሩኬን ትዳር በጥብጠሽ ሶሻል ሚዲያ ላይ አሰሪ። አናሰራሽም። አስረግጬ ነው የምነግርሽ። እያመጣን እንዘራልሻለን ውዶቼ። እኔ መረጃ እንድፖስትባት እያስገደደችኝ ነው። ገባችሁ? ከሃይሚና ከብሩኬ ህይወት ካልወጣሽ መረጃ እንድፖስትባት እያስገደደችኝ ነው። ተረዳችሁ? ስለዚህ አርፈሽ ካልተቀመጥሽ አንፋታሽም። አርፈሽ የራስሽን ህይወት ኑሪ። አርፈሽ ከህይወታቸው ውጪ አርፈሽ የራስሽን ላይፍ ኑሪ። አለቀ ደቀቀ። ከዛ ውጪ ግን መጥቼ በሳበሳለሁ ካልሽ እኛ ግዴታ በሶሻል ሚዲያ ላይ እንድንፖስት ታስገድጅናለሽ ማለት ነው። እና የሱመያን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ። በኋላ መረጃ አመጣላችኋለሁ። አዳዲስ መረጃ ደርሰውኛል።
ግማሽ ከፈል ይያልኩ ልስራላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ ላይክ ሼር አይረሳ በዚሁ አጋጣሚ ሃይሚና ብሩኬ ካንድ ላይ እንዲሆኑ የምትፈልጉ እህቶች ይህን ቻናል ሰብስክራይብ ላይክ ሼር ያርጋችሁ ለብዙ ሰው እንዲደርስ አድርጉልኝ ቪዲዮ እይታ ያገኛ አይደለም 2000 3000 ነው የሚታይ ቢያንስ እንደምንም ብላችሁ 50 60 ሺህ 100 ሺህ እንዲታይ አድርጉልኝ ፕሊዝ ሼር አድርጉልኝ ሰላም አለይኩም ወራህመቱላሂ ወበረካቱ